ይሄንን አይደንቲቲ የሚሰጣቸው ኮቨናንቱ ነው እንጂ ኮቨናንት ሪሌሽንሺፕ ከእግዚአብሔር ጋር ስላላቸው ነው እንጂ necessary blameless ወይ necessary ኮቨናንቱ ሪኳየር የሚያደርገው የላይፍ ስታንዳርድ ethics moralም ኖራቸው እንደሆነ ማየት እንችላለን law and holiness theological and there are significance with this covenant is law and holiness provided a framework for holiness justice and worship this this covenant this law actually gives the framework of holiness ምን ይመስላል holiness ምን አይነት holiness ነው የሚጠበቅባቸው ምን አይነት justice ነው እግዚአብሔር የሚጠብቀው ምን አይነት አምልኮ ነው እግዚአብሔር የሚፈልገው በዚህ ሪሌሽንሺፕ ውስጥ ሊኖር የሚፈልገው የአምልኮ ስርዓት ምንድነው ምን አይነት ቅድስና እንዲኖራቸው ነው ምን አይነት moral standard ሊኖራቸው የሚፈልገው ይሰጣቸዋል ማለት ህጉ ይሄን ይሰጣል so theological significance gives law and also holiness in it temporary and preparatory now theological significance it's temporary and at the same time because it's temporary it's preparatory temporary ነው ስንል በቃ ሆነው ታዲያ ይሄዳል ሳይሆን የመጀመሪያ እግዚአብሔር ያዘጋጃቸው እንደሆነ እንደ አንድ እንደውም አዲስ ኪዳን ላይ አይ ቲንክ ጳውሎስ ገላትያን ላይ ይመስለኛል እንደ ሞግዚት ይጠቅሰዋል አይደል ለክርስቶስ የሚያዘጋጅ ሞግዚት እንደሆነ ይናገራል so pointed forward to the new covenant highlighting humanity's inability to perfectly keep the law Jeremiah 31 Galatians chapter 3 ላይ እናያለን ሰው ህጉን በመጠበቅ መጽደቅ ስለማይችል ህጉን በጠበቅ ህይወት አይጨታ ቶሎ ግራብ እንዲያደርግ that was supposed እሱንም ሳይቀበሉት እናያለን fulfillment in Christian theology Christ fulfills the law and inaugurated the new covenant ኢየሱስ በቃ ህጉ ያስፈልግም ብሎ አይደለም አዲስ ኮቨናንት ያመጣው ህጉ የሚጠይቀው all the requirements ህጉ የሚጠይቀው ነገር በመፈጸም he inaugurated the new covenant so it's very important the Mosaic covenant በህጉ የመጣው የሙሴ ወይም ደግሞ ያ ኮቨናንቱ የሚጠይቀው የላይፍ ስታንዳርድ ክራይስት ፉልፊል ማድረግ ነበረበት so ከህግ አንዱ እንኳን ጠባትንም ብሎ ታልፍም ብሎ ክርስቶስ ሲፈጽም በዛም ደግሞ ከፈጸመ በኋላ ኢናጉሬት ሲያደርግ ኒው ኮቨናንትን ኢናጉሬት ሲያደርግ እናያለን ማለት ነው ዛሬ የዴቪድ ኮቨናንትን መጨረስ ፈልጌ ነበር 10 ደቂቃ ልሰድባችሁ እና 2 ሰዓት ድረስ ምልክት በእጅ እሺ እሺ ቴንክ ዩ ምናልባት ጊዜ ለመቆጠብ ዴቪድ ኮቨናንት መጨረሻ ላይ እንደ ሳመሪ ያስቀመጥኩት ጋራ ብሄድ ደስ ይለኛል ያው ስላይዱን ስለምታገኙት ማንበብ ትችላላችሁ ዴቪድ ኮቨናንት እንግዲህ ያው ወርበር ህዝቡን በጀጅስ ገቨርን ያደርግ ነበር ላተር ሳኦልን ሰጠ ከዛ በኋላ ዳዊትን እንደሰጠ እናያለን
ሶ ይሄ ሂስቶሪካል ነገሮችን ልተውና መጨረሻ ላይ ሄጄ ሳመሪውን ብቻ ሊየው። The key feature of Davidic covenant, dynasty was promised. አይደለም በቃ እንትንን መንግስትን በቃ እንደሚያጸና እግዚአብሔር ለዳዊት ተናግሯል። God promises David that his descendant will rule after him። ከሱ በኋላ ትውልዱ ወይም የሱ ትውልድ ከዙፋንም ልጅ ገዢ አይታጣም ብሎ እግዚአብሔር ፕሮሚስ እንደገባለት እናያለን። So that is the dynasty promise. Eternal kingdom, David's throne will be established forever. 2 Samuel chapter 7 verse 16 ላይ እናያለን። የዳዊት ዙፋን እስከ መጨረሻው ጣና እግዚአብሔር የተናገረውን እናያለን። And David's sonship, the king is described as God's son in 2 Samuel chapter 7 verse 14 and Psalm 2:7. The king, actually the king is described as God's son, but also in Mosaic በሆኑ በተለይ መሲያኒክ በሆኑ ሳምስ እና ትሉስ ስንመለከት መዝሙሮች ላይም ዊዝደም ማቴሪያል ስለሄደ ስንመለከት እግዚአብሔር ኖትነስ በዳዊት ብቻ ሳይሆን በልጁ ማለት ከዙፋኑ ላይ ልጅ እንደማይታጣ በሱም ደግሞ ኪንግደሙን እንደሚያጸና እግዚአብሔር ተናገረው ተስፋ እናያለን። unconditional nature ነው ያለው። unlike the Mosaic covenant, the Davidic covenant is not dependent on Israel's obedience, but on God's faithfulness. So this is unconditional የሆነ covenant ነው እግዚአብሔር የሰጠው ማለት በቃ በዙፋኑ ላይ በዳዊት ዙፋን ላይ እንደማይታጣ ያ ደግሞ በዳዊት ዙፋን ላይ እንደሚቀመጠው ክርስቶስ እንደሆነ ከመጽሐፍ ቅዱሳችን ማየት እንችላለን። ግን ልክ ከመጀመሪያ ከአብርሃም ኮቨነንት ጋር እንደነበረው ግን የዛ እግዚአብሔር ለዳዊት ለሰጠው ኮቨነንት ወይ በዛው ሲያልን ብሌሲንግ ግን ኤክስፒሪየንስ ለማድረግ ራሳቸው ለማድረግ መታዘዝ ግን እንደነበረባቸው ማየት እንችላለን። ምክንያቱም ኢሚዲየትሊ እግዚአብሔር ይሄንን ፕሮሚስ ቢሰጠውም ዳዊት ኢሚዲየትሊ ግን ልጁን ሰለሞንን ሲያዘው ወይም ሲያስጠነቅቀው እናያለን። እግዚአብሔር እንዲታዘዝ እግዚአብሔርን ብቻ እንዲያመልክ ሰው ሁን ብሎ እግዚአብሔር ደግሞላቸው መጨረሻውም ደግሞ ሄዶ እግዚአብሔር አሳልፎ ሲሰጣቸው እናያለን። ግን that everlasting የሆነ እግዚአብሔር በዚህ በዳዊት ዙፋን ላይ ስለሚቀመጠው ስለ ልጁ ሲናገር ስለ ክርስቶስ ይናገር እንደነበረ የዴቪዲክ ኮቨነንት ፍጻሜ እንደሆነ ክራይስት ማየት እንችላለን። messianic fulfillment under Christians see this covenant fulfilled in Jesus Christ, the son of David, whose kingdom is everlasting. So the key feature ለዳዊት በዙፋኑ ላይ እንደማይታጣ ገዢ እንደማይታጣ ንጉስ እንደማይታጣ እግዚአብሔር ቢነግረውም ያ ግን በክርስቶስ fulfilled እንዳደረገ ማየት እንችላለን። እነኚህ ኢምፖርታንት የሆኑ ስክሪፕቸር ፓሴጅስ ናቸው። 2 Samuel chapter 7 ላይ God's covenant with David promising an eternal dynasty በቃ ኮቨናንቱ ይሄ ነው በቃ ማለት መንግስት በቃ ዙፋን ይጸናል እስከመጨረሻ ድረስ ይጸናል ብሎ እግዚአብሔር ሁለተኛ ሳሙኤል ምዕራፍ 7 ላይ ተናገረው ነው። Psalm 89 34 to 37 በጣም important psalms ናቸው። they reaffirms God's oath to David ለዳዊት እግዚአብሔር ዙፋኑን እንደሚያጸና ያንን ደግሞ የገባውን ቃል ኪዳን ኦቱን ratify reaffirm የሚያደርጉ ናቸው እነኚህ መዝሙሮች። Isaiah 9 verse 6 to 7 prophecy of a ruler from David's line whose reign will be eternal. ትንቢት መጽሐፍ ላይ እናያለን። Jeremiah 33 promises of a righteous branch from Davidic line. So አልፎ በመዝሙር መጽሐፎች ላይ አልፎ በፕሮፌቲክ ቡክስ ላይ እግዚአብሔር ይህንን ቃል ኪዳን ደጋግሞ ሲያጸናለት እናያለን። ቴዎሎጂካል ሲግኒፊካንስ ኪንግሺፕ ኤንድ ሜሲያንሺፕ
establishes the theological foundation for Israel's hope in a messianic king. ስለዚህ በዙፋኑ ላይ እንደማይታጣ የሱ ትውልድ እንደሚገዛ ቢናገረውም እግዚአብሔር ለኢሚዲየት ልጆቹ ግን ለዳዊት ልጆች ይናገር እንዳልነበረ አክቹአሊ ከራሱም ከዳዊት ከልጆቹም ታሪክ ከቤተሰቡ ታሪክ ማየት እንችላለን። ማለት እግዚአብሔርን በጣም የሚወድ እንደ ልቤ የተባለ ሰው ነው። ግን አንላክሊ በጣም በሚያሳዝን መልኩ ግን የትኛውም ልጁ ያንን የሚያስፈጽም የሚመስል እንኳን ስብዕና የሞራል ስታንዳርድም እንዳልነበራቸው ማየት እንችላለን። አሁን እሱን ተክቶ በዙፋኑ ላይ የተቀመጠው ሰለሞን እንኳን መጨረሻ ላይ አይደል እግዚአብሔርን በሚያሳዝን በባዕድ አምልኮ ውስጥ የገባ ሰው ግን ቴዎሎጂካል ሲግኒፊካንት ግን አለው። ይሄ ፕሮሚስ ወይም ይሄ ኮቨናንት that is kingship እና messianship በክርስቶስ messianic king ፕሮሚስ እየገባ በክርስቶስ እንዴት እንደተፈጸመ Christological fulfillment እናያለን። The New Testament identifies Jesus as the heir of Davidic covenant አይደል የዳዊት ዘር እያለ ደጋግሞ መጽሐፍ ቅዱስ ላይ ተጠቅሶ እናያለን። So that covenant that was given to David was actually fulfilled through Christ. Hope and stability provides assurance of God's enduring plan despite Israel's failure. So እግዚአብሔር ማለት እስራኤል እግዚአብሔርን ባይታዘዝም እንደውም አጥፍቷቸዋል አይደለ ያስሩን ነገር እግዚአብሔር አጥፍቷል። ሁለቱን ነገር ስለ ዳዊት ሲልጠብቆ እግዚአብሔር እንደገና መልሶ በዛው ነገር ውስጥ ተስፋ የገባውን ንጉስ መሲህ ሲሰጥ እናያለን። ሶ fulfillment በኒው ቴስተመንት በደንብ የምናየው በክርስቶስ ነው። አክቹአሊ በክርስቶስ በዚህ ተስፋ ውስጥ ክርስቶስ በመምጣቱ ለአብርሃም የተገባው ተስፋ ወይም ቃል ኪዳን ሲፈጸም እናያለን። በሞዛይክ ኮቨናንት ውስጥ ደግሞ የተገባው ቃል ኪዳን ሲፈጸም እናያለን። ስለዚህ እነኚህ ሶስት ኮቨናንት የሚያገናኝ የራሳቸው ዩኒክ የሆነ ካራክተሪስቲክስ ቢኖራቸው ኮመን ደግሞ የሚያደርጋቸው ነገሮች አሉ። ያንን ቅድም እንዳልኳችሁ ያንን ሲንተሳይዝ አድርጋችሁ ብታዩት ፉሊ ኮቨናንቱን አንደርስታንድ ማድረግ ትችላላችሁ። ከዚህ ጋራ ምናልባት ማየት ያለብን ፕሮፌትስ ናቸው። የፕሮፌቲክ ቡክስ ወይም ደግሞ የፕሮፌትስን አገልግሎት እግዚአብሔር በእስራኤል ህዝብ ውስጥ በተለይ ደግሞ በነገስታት ዘመን አክቹአሊ ፕሮፌትስ በአጠቃላይ ምንም እንኳን የእስራኤል ታሪክ የሂስቶሪካል ቡክስ በመጽሐፍ ቅዱስ ተዘርዝረው ካለቁ በኋላ በመጽሐፍ ቅዱሳች በኋላ ብናያቸው ይገኙ የነበሩትና ያገለግሉ የነበሩት በነገስታቱ ዘመን ስለነበረ ፕሮፌቶቹ በአጠቃላይ ለእስራኤልም ለይሁዳ ህዝብም ከኮቨናንቱ እግዚአብሔር ከሰጣቸው ኮቨናንት አንፃር ማስጠንቀቂያ ሲሰጡ ከኮቨናንቱ አንፃር የእግዚአብሔርን ህዝብ ሲመልሱ ሲያምሩ ሲወቅሱ ከኮቨናንቱ አንፃር ደግሞ በዛው ውስጥ ያለውን የእግዚአብሔርን ደግሞ ፍርድ ሲያስተላልፉ እናያለን። ስለዚህ ፕሮፌትስ ወደ አገልግሎት የመጡት የፕሮፌት አገልግሎት ቤዚካሊ ፋውንድ ያደረገው በእነኚህ ኮቨናንት ላይ ነው ማለት ነው። ህዝቡ ኮቨናንት ህዝብ ቃል ኪዳን ያለው ህዝብ ከእግዚአብሔር ጋር ቃል ኪዳን እንደመሆኑ መጠን ያንን ቃል ኪዳኑን እንዲጠብቅ እግዚአብሔርን ብቻ እንዲያመልክ እግዚአብሔርን ብቻ እንዲታዘዝ በጣም ያስጠነቅቁ ይሟገቱ ከዛም ደግሞ ህዝቡ እምቢ ባለ ጊዜ ደግሞ ጀጅመንትን ፕሮናውንስ ያደርጉ የነበሩ እንደነበሩ እናያለን። ስለዚህ ከነገስታቶቹ ጀምረው እስከ ሌይ ኢንዲቪጁዋልስ ጠቅላላ እግዚአብሔር ህዝቡን ቃል ኪዳኑን ባልጠበቁ ቁጥር በዛ በኮቨናንት ውስጥ ያለውን ባለመታዘዝ የሚመጣውን እግዚአብሔር ቁጣ የተናገሩ ነቢያቶችን እናያለን። ስለዚህ ፕሮፌትስ are very important. ፕሮፌትስ
የህዝቡን ላይፍ ይለኩት የነበረው በእነሱ ስሜት አይደለም፣ ወይም ደግሞ እነሱን ስለተቀበሏቸውና ስላልተቀበሏቸው ሳይሆን በኮቨናንቱ ልክ ነው። በቃ እንደ ቃል ኪዳን ህዝብ አልኖራችሁም፣ ቃል ኪዳኑ የሚጠብቅባችሁ ነገር እያደረጋችሁ አይደለም። ስለዚህ ጀጅመንት ይመጣል፣ በምርኮ መወሰድ ይመጣል፣ የእግዚአብሔር ቁጣ ይመጣል እያሉ ከቃል ኪዳኑ አንጻር ህዝቡን ሲያስተምሩ ዋርንም ሲያደርጉ ሲያስጠነቀቁም እንደነበረ ማየት እንችላለን። እና ከምርኮ በፊት ያሉ ፕሮፌትስ አሉ፣ በምርኮ ዘመን የነበሩ ፕሮፌትስ አሉ፣ ከምርኮም በኋላ ደግሞ የመጡ ፕሮፌትስ አሉ። ግን እንደ የትምህርታቸው መሰረት ያደረገው በቃል ኪዳን ውስጥ የነበረው የእግዚአብሔር ብሌሲንግ እና ባለመታዘዝ ጊዜ ደግሞ በቃል ኪዳን ውስጥ የሚደርስባቸው ባለመጠበቃቸው የሚደርስባቸው እግዚአብሔር ቁጣ እግዚአብሔር ከርስ እንደሆነ በደንብ እናያለን። እነዚህ ሁለት ስላይዶች እሱ ላይ ሞር የሚያተኩሩ ናቸው። በጣም አመሰግናለሁ። ረጅም ጊዜ ነው የወሰድኩባችሁ፣ ይቅርታ፣ ዛሬ የኔ ጥፋት ነው። በሚቀጥለው ሳምንት ላንድ የሚለውን ሜቢችን ትንሽ ላስተካክላት እችላለሁ ቶፒኳን፣ እሱን እንቀጥላለን። ጥያቄ ካላችሁ እድል ልስጥ። አላችሁ አይደል? አለን። ደከማችሁ፣ እንቅልፋችሁ መጣ፣ ዝምታ በስቷል ዛሬ። ኪዳናችንን እያስብን ጥያቄ ከሌላችሁ ዋን ሞር ቲንግ እንትናችሁን በተመለከተ አሳይመንት በተመለከተ አንድ ለሚሲ እኔ ልክ ያለ ይችን ምናልባት ሼር ማድረግ ከቻልኩኝ እስቲ let me try I don't know ማድረግ መቻሌ ግን አንድ ጊዜ ይታያችኋል። እቺ እንትን ፔፐር ይሄኛው አይደለም ሶሪ። ኤኒዌይ የተወሰናችሁ ሰዎች እሺ እኔ ከዚህ ላይ ሊየው የተወሰናችሁ ሰዎች ብቻ ስማችሁ መጥራት ትችላለሁኝ። ሪሰርች ቶፒክ የሰጣችሁኝም ፔፐርም ሰሚት ያደረጋችሁ የተወሰናችሁ ሰዎች ብቻ ናችሁ። ለምሳሌ ደረጀ ሪሰርች ቶፒክ መጀመሪያ የሰጠኝ ሰው ነው። ከዛ ዘላለም፣ ፒተር፣ ዮናታን፣ ሳምሰን፣ አብርሃም እና ዳዊት ሪሰርች ቶፒካቸውን ሰጣችሁኛል። ከእናንተ መካከል ዘላለም፣ ፒተር፣ ዮናታን፣ ሳምሰን እና አብርሃም ሪዲንግ አሳይመንታችሁን ሰሚት አድርጋችሁልኛል። ሌላ ሰጥቶኝ እዚህ ላይ ያልጠቀስኩት ሰው አለ? የእናንተን ያገኘሁት አንዳንዶቻችሁ በኢሜል፣ አብዛኞቻችሁ በኢሜል ልካችሁልኛል። አይ ቲንክ ሁላችሁ ናችሁ መሰለኝ።
I think የሬዲንግ አሳይመንቱ ዴድላይን ዛሬ እስከ እኩለ ሌሊት ነው መሰለኝ አይደለ? 23 ላይ ነው አይደል ያልኩት? 23 እሺ እንትን ላይ ምናልባት ፊት ለፊት መጀመሪያ ስላለ ብዙ ሰው ሊመጣው ይችላል ብዬ እንትን እሱ ላይ ነው የነበረው ይሄ ታይትል። እሺ ምናልባት ብዙ ሰው ያልመረጠው ከሆነ እሱ ላይ ላረግ የመረጠው ከሆነ ምናልባት the creation theory as compared to the ancient Near Eastern creation accounts የሚል የመጀመሪያው ማለት ነው። አልተመረጠም ፕሮፌሰር እሱን መያዝ ይችላል። በጣም ጥሩ በቃ እሱን ቶፒክ ለመያዝ ስለፈለኩኝ ነው። እሺ በቃ አሁን ማታ ኢሜል አሳይመንቱንም እሱንም ኦልራይት እሺ ቴንክ ዩ በአብዛኛው ሰው ዛሬ የለም ፕሊስ ንገሯቸው እንግዲህ ምስጋናም ስላለ ሪሰርቻቸውን ሰሚት እንዲያደርጉ ሪዲንግ አሳይመንቱን በተለይ ሪሰርቹን መጻፍ እንጀምራለን። ኦፍ ኮርስ አው ትችላላችሁ። ምናልባት ባለፈው ጠብቁኝ ስላልሽን አክቹአሊ ጠብቁኝ ያልኩት እኔ እንትኑን ነበረ ሪዲንግ አሳይመንቱን ነው እንዴ? ሪዲንግ አሳይመንቱን ነው እንጂ ሪሰርቹን ኤኒ ታይም መርጣችሁ እናንተ መጻፍ ትችላላችሁ፣ ችግር የለም። ከተማርናቸው ስቶሪዎች ውስጥ ኮንቴምፖራሪ አሁን ካሉት እንትን ውስጥ ሊስቶች ውስጥ ሂስቶሪያኖችን አላገኘዋቸውም ነበር። ኮንቴምፖራሪ እነ ራይት ምናምን ከሚሽን ጋር ተያይዘዋል። እነሱ ምናልባት ለኛ ሳይመሰጥሽ ሆነ አይደለም ማግኘት ይቻላል። አክቹአሊ ግን ኮንቴምፖራሪ ስልን ኖት ነሰሰሪ አሁን በምንኖርበት ታይም ላይ ያሉ ሳይሆኑ በ21st ሴንቸሪ ላይ አይደል የመጨረሻው prominent የሆኑ scholars አንድም ሁለትም ካገኛችሁ መጥቀስ ይቻላል። ሌላ ጥያቄ ያለው ሰው አለ? እሺ ፕሮፌሰር ጸልዩልናል። እሺ እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለሰጠህን መልካም ጊዜ እናመሰግናለን። ጌታ ሆይ ቃልህን እንድንማር በእንደዚህ አይነት ሁኔታ በፊትህ እንድንገኝ እድልን ስለሰጠህን እግዚአብሔር ሆይ ስም የተባረከ ይሁን። የዘላለም አምላክ እግዚአብሔር ሆይ በዚህ በተማርነው ደግሞ እውነት ቃልህን ማጥናት መመርመር መረዳት እንድንችል የበለጠ እግዚአብሔር ሆይ አዳዲስ መገለጦች ከቃልህ እንድናገኝ እንድትረዳ እንለምናለን። አምላካችንና መድኃኒታችን ሆይ መምህራችንንም ደግሞ ስለረዳህ ስላገዝካት እግዚአብሔር ሆይ በሁሉ ነገር ከእርሷ ጋር ስለነበርክ ክብር ላንተ ለአምላካችን ይሁን። በጌታ በኢየሱስ ክርስቶስ ስም በሚያስፈልጋት ነገር ሁሉ ደግሞ እንድትባርካት የበለጠ እንድታግዛት እግዚአብሔር ሆይ ሁለንተናዋን ለአንተ አደራ አሳልፈን ሰጠን። አምላካችን ሆይ በዚህ ሰዓት የምንማረውን ሁሉ አንተ በበለጠ ባርከን። ስለ ሁሉ እናመሰግንሃለን። ስለሰጠን መልካም ጊዜም ሁሉ ክብር ምስጋና ለአንተ ይሁን። ከዚህ በኋላ ያለውን ጊዜ ከፊት ለፊት ያለውን ሌሊት ሁሉ ተረከብ፣ በሰላም ጠብቀን በጌታ በኢየሱስ ክርስቶስ ስም